አለው ደህና ነኝ፣ እግዚአብሔር ይመስገን። እንኳን ደህና ነሽ የኔ እናት። አሜን። እናንተም እንኳን ደህና ሆናችሁ። ምን ቆይ አባቷ ትልቅ ናቸው? አላቅም። ኦንላይን ላይ እያደረገች ነበር። አዎ ምስኪን ፎት ምንድን ነው? ታች በኩል ቤ እየጻፈው ነው። ማረ ቤ ምንድን ነው? ቤ ነው ቢ ነው? ቤቢ እያለች ነው። ቤቢ ምን ሆኖ ነው? ቤቢ ማን ነው? ቤቢ የሷ ፍሬንድ ነው፣ ጓደኛዋ አላዛር ነው። ቤቢ እና ማሚ ሰሚ የዘመኑ ፍቅር እኮ የተበላሸው ቤቢ ሲሉ አይደለም። አልሀዘር ራሱን ለእናቱ በቅርብ ቀን ቀልበት ያደርጋል። ፍርዬ ይሄ ፋክት ነው። እሱ የታወቀ ይሆን። ሰሚ ኮሜንታተሮች እኮ እንደዚህ ያሉት፣ በቃ ተጋባ፣ እናትህን አግባ። አንተና እናትህ ለመኪና ኢሙዬ የምር እኮ ነው ሲታስቢ። እሺ እርግማ ሁሉ እንዴት እንዴ ልጁን ይረዳል አለች እኮ ሙዬ። ግን ከእሷ ጋር አብሮ እንዲሆን አልፈልግም ማለች። አፍቃል በቃል ድራማም ቢሆን እናት አስበሽዋል። ልታገባው ነው እንዴ? ከዛን ሽማግሌው እሺ የቤት ኪራይ ምናምን ይስጥ ሲባል አይ አለች። ፍሬ እኔም አሁን እናንተ የምትፈርዱት በተመልካቹ ነው፣ በእነዚህ በሚጨማለቁት ነው። በተመልካቹ ተመልካች እነሱ ባያመጡ እንዴት ይመለክ? ሙጌ ደግሞ እዚህ ጋር ፍሬ ላስይዝሽ። እኔ የተከበርኩኝ ፋራ አይደለም። እንደዚህ አይነት ነገር እጄ ግዴታ እኮ ነው። ስራችን ነው፣ አይናችን ነው፣ ስራችን ነው። አንቺም ስራ አደረግሽው ጓደኛሽ። ዳንያ አንድ ጥያቄ ልጠይቅሽ። እኔ ለምን ሄደሽ ታያለሽ ብለሽ ብትይኝ እኔ መጥቼ ሙር ሊይዝባቸው ነው ባይዘው እነሱ ሊሄድባቸው እንጂ አይኔን እያስቆጠርኩ ማጨማልቅ ትነግሪያቸዋለሽ ጥፋታቸው። ለምሳሌ አሁን ባለፈው እናትህ ወደ ባለቤትህ ትመለስ ብለን ባልነው ነው በነጋታው መጥቶ እናቴ አትበሉ፣ ከእናቴ ራስ ላይ ወረዱ። እንደዚህ አይነት ዶላር በአፍንጫ ይወጣ እኔን ዝቅ እያደረገኛል እንዴ! ምን ነው? ከእንደገና በውስጧም ልጅ ብትይዝ አቅሟን አውቃ ቤቱን ትከራይ፣ ቤቱ ክራይ ውድ ነው ብሎ ጎረቤቱ የገብቶ እንትን ሲል አቅሟን አይታ ትከራይ አለች። እንዴ እንደዚህማ አትበይ። እኔ እኮ ሲጀመር ሁለቱ ብቻ ይነጋገሩ። አይ ከካሜራ ጀርባ እኮ ብዙ ነገር አለ፣ ህዝቡን በእኛ ይፈርዳል። መጀመሪያ ሳታውቃትና ሳይተዋወቁ ነው እንዴ እልል ብላ የዳረቻቸው? መሀይም መነሱ ተድረዋል እንዴ? ሽማግሌ ብቻ አይደል? ሽምግልና ብቻ አይደል እንዴ? እና ሽምግልና ላኩ፣ ቤት ገባች፣ አረገዘች። 4 ነጥብ። በቃ የምን ሰርግ ነው? መቼ ምን ሰርግ ነው? እሷስ ቤተሰብ እያላት ይቅርታ አድርጊልኝ ሙዬ እንደው ለስራው ድምቀት ብለው እንጂ እኔ 10 ቀን አብሬ አላድርም። የፈለገ ከዛ ፍርዬ አንዳንዶቹ ገብቶ ሂጂ እናትሽ ጋር ሂጂ፣ እናቴ ስራ እንትን አስስላት ጀምሬ ያለው ቲክታክ ለገብታለች። አንቺ ደግሞ መች ቀን እንደሆነ ያላየሽም? በቀደም ነው በጥገብታ ዊዘር የነገረቻት ሰዓት። አዎ ለዛ እንትና አንዳንድ አይዞሽ የኔ እናት፣ አይዞሽ የኔ ወርቅ፣ አንቺ ጠንካራ ሸቃላ ጠንካራ ሴት ነሽ አለች። አንዷ ደግሞ ምን አልመሰለሽ? እናበረታታሻለን፣ ሼር እናረጋለን። በቅርቡ 100 ትገቢያለሽ። 100 ትገቢያለሽ። በጣም እንደ 100 የምትገባው ቲክታክ ላይ ነው 100 ወይስ ዩቲዩብ? ዩቲዩብ ላይ ዩቲዩብሽን ሼር እናረጋለን። 100 ትገቢያለሽ። አንቺ ጠንካራ ሴት ነሽ፣ አይዞሽ፣ አታለቅሽ። እሺ ሩሩሩ እያሉ ነበረ። በአናታቸው ተከል ከቅመሜ ውጪ ወደ ውጪ በአናታቸው ተተከሉላችሁ። እኔ አልወድም ማንንም። ፍሪ እንትን ዩዘርዬ እኮ ብላለች እኮ ቡታጅራ ላይ ከሃይማኖት ታደሳ ሁሉም ዜሮ ናቸው አለች። ሁሉም ዜሮ ናቸው አላቃቸውም ነው አለች። አይደለም እግዚአብሔር ምስክሬ ነው። ማንኛውም ሴት አትመቸኝም ከቅመሜ ውጪ። ማንኛውም ሴት በአናቷ ትተከል። ሲጀመር ለክብር ተጨንቃ የሚሰራው ቅመሜ ሃይማኖት ታደሳ ናት እንጂ ለክብር ቦታ የሚሰጥ ዩቱበር አለ እንዴ? ከቡታጅራ ሰርዛሎች ሁሉ ሰርዛላ ብር የሚያሳድዱ ወንድ የሚያሳድዱ ብቻ ደግሞ ወንድ እየለመኑ ሴት እየለመኑ እያለቃቀሱ እማቼ አባዮ አፈሬ ጎደቦ በረከላ እኔ በጣም ነው የሚገርሙኝ። እሺ እሙዬ እኔ አንድ ነገር ልጠይቅሽ።
መጀመሪያ ቀኖች ጨረቃዬ ይባባሉልሻል። ጨረቃዬ ይሄ እንትን ሲሆን እማ አባ ይባባሉልሽ። አባ እኮ የሚገርመኝ ደግሞ እዚህ ጋር መጥቶ ዶክመንት ቀደደ፣ ቀለበት አወጣ የሚባሉ ለእኛ መጀመሪያ ነግረው ነው የተጋቡት። እኛ አይተናል ሲፈራረሙ ደግሞ እሷ በቀደም ቲክቶክ ላይ መጣችሁ። ይኸውልሽ ይሄ የዋ ህዝብ አለ ስትውላ ማይገባ አንዳንድ አለ እና እሷ እንደዛ ምስኪን ሆና እርጉዝ ናት ለማትሉት ብላ ሆዷን ቆንዝራ የስንት ወር እርጉዝ እንደሆነች ብር ለማሰባሰብ ነው ጊፍት ለመሰብሰብ ነው የመጣችው። ዊዘር ገብታ አንዳንዶቹ ገብተው ሲናገሩ ወሸጧን ብጥስ አድርጋ ወጣች። መልስም አልመለሰችም አፍራ እንጂ አመጣጡ እኮ ብር ለቀማ ነው እናቴ። ለምን እርጉዝ ስትባል ከኔ ጭምር እናት የልጅ እናት ስለሆነ ፎሎ እንድታረጉ እንድታበረታቱ ስራ ሰራለሁ። ከዚህም አሜሪካን ነው ጅኒ እልካለሁ። ምን አባቷ እንደምትሰራ ባላቅም እንደዚህ አይነት የሌባ አይነ ደረቀ። ይሄ እኔ ሌባ ብዬ ነው እንጂ መወስደው እንዴት እዛ ዶክሜንት አቃጥላ እኮ ፊልም ሰርታ ምን ድራማን ሰርታ እኮ ነው ማታ ላይ ገብታ ደግሞ ስለ እርግዝና ያወራችሁ። ሙዬ ምን ትያለሽ? እሱ ዶክሜንት አቃጥላ ደግሞ አበባው የሚጨፈልቀውስ ማን ይሰጣ? አበባው ከእንደገና ምን ላይ ተዋረደሽ መሰለሽ? እኔ ስገባ ምን ተቃጠለሽ መሰለሽ? ሙዬ በር ተንኳካ። እሺ ከዛ እንደነገጠችና ውሃ ልጠጣ ሙዝ ላረግ ነው አንቺ አውሪያቸው አንዷን ገዝት ላይ ያስገብታ ነበር። ውሃ ልጠጣ ብላ ሄደች። ብቻዋን ከሆነች ማነው በዛን ሰበር የሚያንኳካው? ከተከፈተም ከመጣሽ በኋላ የሆነ ቋቋሚ ነገር ውስጥ አለ። ኮሜንት እኮ እየቦለከ አይደል? እሱ ራሱ ነው እየቦለከ ያለ አለ። ከአንዳንድ እኮ ነው መግዲን የቦለከቻት። ለምን ነው እየቦለከ ብላ ሰማም እንደ ሰው የሚዲያ ሰው እኮ ሰውን ዝም ብሎ አይቦልክም እኮ። እኔ ዩዘርን ራሱ እንዴት ቁጭ ብላ እንደሰማቻት ገርሞኛል። ዩዘር አሜሪካን ነው የምትኖረው ተብላ ይሁን አላውቅም እያለች መልስም አትመልስም። አሜሪካ ተወረወረ ድንጋይ ይመታኛል ብላ ነው አይደል? ሊበላ ነው እንዴ? መርዝ ነው። ግን አሳዘነችኝ። በምን እጂ አንቺ ደግሞ አሳዘነች ትላለች እንዴ? ከየት ነው የመጣሽ? አንቺም ሴት ልጅ ነሽ፣ እኔም ሴት ልጅ ነኝ። ወይ ትዳር ይኖርሻል ወይ ትዳር አይኖርሽም። ፍሪ አንድ ነገር ሊጠይቅሽ እንደዚህ አይነት ነገር ቢቆይ አልመለስላት። እንደዚህ አይነት ነገር ቢደረግ ዶላርም ይሁን አንቺ የሰው ፊት ገርፎሽ እርግማን እነሱ ጋር እኮ የሚጻፈው ኮሜንት እርግማን ነው፣ ለሱም እርግማን ከእንደዚህ አይነት ቤተሰብ እያሉ አንድ ቀን አልቀልሽ። ፍሪ እንደ ስራው በጣም ያስጠላል። የወረደ የእሷን እናት የምትሰድግ የባሏ እናት ደግሞ እሷ እንደዛ እያረከሰች እሷ ደግሞ የባሏ እናት እያረከሰች በጣም አስጠሊታ፣ በጣም የሚደብር የወረደ ስራ ነው የሚሰሩት። ግን እሷ አሳዘነች። ህዝቡ እንደዛ ሲወርድባት ቲክታክ ላይ አሳዘነች በእውነት። አንድ ነገር ሊጠይቅሽ አይታ አይደል እንዴ? በቃ እኔ አልፈልግህም ከልጅ እናት ጋር አሁን አለች። እንግዲህ ድራማው ቀጥሎ ከሆነ ደግሜ ያላየሁትም። ሄርሜላ እንኳን አሁን በቃ እየገባት ነው። ውስጥ ነበሩ እንትን ሲሉ ተይዘው ምንድን ነው ደግሞ ከሄዱት ሩም ውስጥ ኤፍሬም የደበደባት ቆራጩን ነው ያየሁት። እንትን ብሎ ደረሰባት አሉ። እኔ አንድ ነገር ሊጠይቅሽ፣ ለምሳሌ ይሄንን ስራ ማትፈልግ ከሆነ ይሄ ሪሊ ከሆነ ለምሳሌ እኛ በተወለድንበት ሀገር ሽማግሌዎች ሲያወሩ እንኳን የቤት ነገር ጨርሶ አያወሩ። ልክ ነው። ከዛ እሷ ደግሞ ካሜራ ደቅኖ እሷን ብለዋ አድርጎ ወይ ጥይት አድርጎ አይደለም እያመጣት ያለው፣ እራሷ ፈልጋ ነው እየመጣች ያለችው። ይሄ ስራ ነው። ስራ ባይሆን ቻናል እየቀያየሩ አይመጡም። እኛን ደግሞ ከብት አድርጎ እንትን ላይ ብላ ወጦ እንዲህ እር ስሉ አሳዘንሽ፣ በውስጥ አዋረኝ፣ እኔ አላውልሽ። አቤት ከቃላ መቼም ሰው አትሆኑም እናንተ። ጌታ የሚጠቅመው እና የሚጎዳውን አያውቅም። ያለቀሰ ሁሉ ለነሱ እውነት ነው። ትናንትና ለእሷ እያወቀች ነው ይህን ስራ የወረደ ህዝብ የሚያበላሽ በጣም የሚዘጋ ስራ የሚሰሩት እነሱ። አማት የልጅ ልጅ የሚሰሩት አንድ ላይ በጣም ያስጠላ ስራ ነው። ግን ሰው አስገድዷት አይደለም ካሜራ ላይ እየወጣች እያለቃቀሰች የምትሰራው፣ በራሷ በፍላጎቷ ለገንዘቧ ለዶላሯ ስትል ነው የምትሰራው። እዚህ ጋር መታ ቲክታክ ላይ ደግሞ ስራ ነው ትላላችሁ። እሱም ፈጣሪ ያውቃል ብላ ደግሞ ከፈጣሪ ጋር ማገናኘቷስ ለእምነት ክብር ይኖራቸው ያውቃል እንዴ? ዩቱበሮች ጠቅላላ ሙሉ ይሄ ስራ
የራሷን እንትን ሊኖራት ሊያስገድዳት ይችላል። ልክ ነው። ሰው ሊለወጥ ብዙ ስራ ይሰራል። ግን ከፈጣሪ ጋር ይህን ስለማገናኘት ጥሩ አይደለም። እንደኔ ከሆነ ፈጣሪ ያውቃል ትላለች። እንዲ ፈጣሪ ምን ነው የሚያውቀው? ስራ አይደለም እያልሽ ነው? ድራማ አንድ ቀን ማለት ነው ፈጣሪ ራሱ እነሱ ተበትንናል እያሉ ፈጣሪ ራሱ ይበትናቸዋል። በኢየሱስ ክርስቶስ የእነሱ ስራ ዓለም ላይ የሌለ ስራ እኮ ነው የሚሰሩት እነሱ። በተለይ እኔ ሲጀመር አላያችሁም። እኔ አይቻቸው እነሱ እኮ ኦዲየንስ እኮ የላቸውም። እኔ እኮ ራሱ እኮ አይቻቸው አላውቅም። ግን ምን አለች መሰለሽ ደግሞ የእንትና ፈጣሪ ሲያጋልጣት እኔ ጋር ማን ይኑር ማን ይሁን አታቂ ማለቻት። እንደዛ ማለት አላዛር ከኔ ጋር ነው ማለቷ ነው አይደለ? ቤቴ ውስጥ ማን ይሁን ምን ይሁን አላወቅሽ ማን ይኑር ከኔ ጋር አለች። አለሽ ምን ማለት ፈልጋ ነው? አለ ግብና ሰሚው እንዴ ማን ይኑር ማን ይሁን አታቂ ዝም ብለሽ ነው የምታወሪው። ዩዘር አለ ደግሞ ምን አለች? ስላከበርኳችሁ ነው ያስገባችሁት አላለችም? በጣም ነው ያከበረችው ብሎ ዩዘር ማለት ነው። እግዚአብሔርን ያደረገቻችሁ ትቀሩባታላችሁ። እኔ ምን ብዬ መሰለሽ ማሬ ካንቺ እንዴ አለች ይኸውልሽ ሙዬ እኔ ቦለከችን ፓርት ካንቺ ከኔ ህይወት ትማራላችሁ ለች ካንቺ ምን እንማራለን አልኩ። አንድ ጊዜ ጻፍ እንሱ መልሽልኝ ካንቺ ምን እንማራለን አልኩ። ሁለት ጊዜ ጻፍ አረ መልሽልኝ አልኩ። ከዛም በሶስተኛ የአረብ ሀገር ሴት ጀግና ናት አይገርምሽም? አትሸወድም ስለ ወዲያው ቦለከች። አየሽ ወዲያው ውስጧን ነካሻት፣ መንፈሷን አነቃነቅሽው እኮ። ሌላ ምንም ማለት እውነቴን ነው እግዚአብሔርን የሚስቃሻ ይሄንን ነው ያልኳት ብላለች እኮ ኢሙሳሌ ራሱ አንቺ ይሄ ስራ ካልሆነ በፌስታል ለምን ልብስ ሰጥተሽ አልሸኝሽም ስትል ስለ እሱ እንዲታወሩ አልፈልግም አለች። ዝም በይ አለች እኮ ሰኑ ዝም በይ እኔ አሁን በቁሳቁስ መታለል ሴት አይደለሁም ኦርደር አድርጌያለሁ። በትልቁ አርጊያት ፍርዬን እስቲ ምንድን ነው ያመጣችው? ደግሞ ዛሬ ደግሞ ባልትና እና አልባሳት የተለያዩ ሳም ነግራችሁ ቤሩት ያላችሁ ማለት ነው። በእግዚአብሔር ቤሩት ያላችሁ ፍሬ ጋር ሽሮ አለ፣ በርበሬ አለ፣ ሽፎኖች አሉ። እግዚአብሔር ምርጥ ማለት ነው። እና ከፈለጋችሁ ቤሩት ያላችሁ አናግሩ ፍርዬ። ኦኬ ጀግና ነሽ ፍርዬ። አዎ አለ ንገሪኝ እኮ ሙያ አለ ቆይቻለሁኝ እኮ መስራት ከጀመርኩኝ። እንደዚህ ቲክቶክ ላይ ፖስት ነበረ ግን ኦንላይን ላይ እሰራለሁ። አዎ ቤት ድረስ ዲሊቨሪ ነፃ ያሉበት ድረስ እንልክላችኋል። አናስከፍልም ዲሊቨሪ። ሁሉ ከኢትዮጵያ እቃ ማስመጣት መላክም ከፈለጋችሁ በዓል ሲሆን ደግሞ ወይም ከፈለጋችሁ እንጀራ ሁሉም ነገር እንጀራስ ሚልኝን አስገቢያለሁ ሁሉ እንጀራ አለ። ቆይ በዘጠኝ አድርገው የኢትዮጵያ እንጀራ ሲፈለግም ከኢትዮጵያ አስመጣለሁ። ለምን ይሻላል? ጨረቃ ቁጭ በይ የስራ ባልደረባ ቁጭ በይ። እሺ አንድ ቁጥር እየጻፈች ስለሆነ ነው። እና በዓል ደግሞ ሲሆን እንደዚህ በዓል ምግብ ሲፈልጉ በፈለጉት ይዘዙ እና ስለያታለሁ እኮ እኔ ጋር ጠፋ እንዳለ በውስጥ አዋርሻለሁ። የምር ፍርዬ ሽፎን የሚፈልግ ሰው አለ። በኋላ እናወራለን። እሺ በውስጥ ዋትስአፕ ቁጥሬም አለልሽ ከፈለግሽ ጨረቃ። እሺ በውስጥ እናወራለን። አስወጣችሁ። ሰላም። ኧረ ፍርዬ እኔ ወጥቻለሁ እንዴ። እንዴት ነሽ? እግዚአብሔር ይመስገን። ኧረ እኔ ጋር ይኸውላችሁ ሳሚልኝ እንዴት ነሽ? ይኸውላችሁ ከታች እግዚአብሔር ይመስገን። ያጠላ አለ እየጠጣሽ እናቴ። እኔም እኮ በቃ ይኸው እያልኩት ነው በጠዋቱ። ኧረ ጠጪ እባክሽን ጠጪልን። አዎ እናቴን ጠጣ እንጂ ፈታ እንበል እናቴ። ኧረ አንድ በሉኝ። እኔ የለውም። ኧረ ሙያ አለሽ በህግ ገባሽ? ይኸው ልጅ ውጭና ላስገባሽ እንደሆንኩኝ ይኸው ትታያችሁ። እስቲ ቪዲዮ ቆይ ላስወጣትና ልሳብላት። አስወጫትና ሳቢያት